ምዕራፍ 14 ሶምሶን ፍልስጤማዊትን ሴት እንዳገባ። ሶምሶን ወደ ቴምናታ ወረደ። በቴምናታም ከፍልስጤማውያን ልጆች አንዲት ሴት አየ። እርሷም በፊቱ ደስ አለችው። ወጥቶም ለአባቱና ለእናቱ በቴምናታ ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለችምን? አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። አባቱና እናቱም ነገሩ ከእግዚአብሔር እንደሆነ አላወቁም። እርሱ ከፍልስጤማውያን በቀልን ይመልስ ዘንድ ይፈልግ ነበርና ከዚያ ወራት በፍልስጤማውያን እስራኤልን ይገዙ ነበር። ሶምሶንም አባቱና እናቱን ወደ ቴምናት ወረዱ። በቴምናታም ወዳለው ወደ ወይኑ ስፍራ ፈቀቅ አለ። እነሆም የአንበሳ ደቦል እያገሣ መጣበት። የእግዚአብሔርም መንፈስ በእርሱ ላይ አደረ። የፍየል ጠቦትን እንደሚጥልም ጣለው፣ በእጁም እንደ ኢምንት ሆነ። ያደረገውን ለአባቱና ለእናቱ አልተናገረም። ሄደውም ከሴቲቱ ጋር ተነጋገሩ። ሶምሶንንም በፊቱ ደስ አሰኘችው። ከጥቂት ቀኖችም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው አፍ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። ወስዶም በላ። እየበላም ሄደ። ወደ አባቱና ወደ እናቱም ደረሰ፣ ሰጣቸውም። እነርሱም በሉ። ማሩንም ከአንበሳው አፍ ውስጥ እንዳወጣው አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞችም እንዲሁ ያደርጉ ነበርና ሳምሶን በዚያ 7 ቀን በዓልን አደረገ። ከዚህም በኋላ ፈርተው 30 ሰዎችን በእርሱ ላይ ሾሙ፣ ከእርሱም ጋር ተቀመጡ። ሳምሶንም አላቸው፣ እንቆቅልሽ ልስጣችሁ፣ በ7ቱ በዓሎች ቀኖች ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና 30 ልውጥ ልብስን እሰጣችኋለሁ። መፍታት ባትችሉ ግን እናንተ ለእኔ 30 የበፍታ ቀሚስ 30 ልውጥ ልብስ ትሰጡኛላችሁ። እነርሱም ምሳሌህን መስልና እንስማ አሉት። እርሱም ከበላተኛ መብል ወጣ፣ ከብርቱም ጣፋጭ ወጣ አላቸው። እስከ 3 ቀንም እንቆቅልሹን መፍታት አልቻሉም። ከዚህ በኋላ በ4ተኛው ቀን የሶምሶንን ሚስት እንቆቅልሹን እንዲነግርሽ ባልሽን ባክሽ አባቢው፣ አለዚያ አንቺንም የአባትሽንም ቤት በእሳት እናቃጥለዋለን፣ ወይስ ወደዚህ የጠራችሁን ልታደኸዩን ነው አሏት። የሶምሶንም ሚስት በፊቱ እያለቀሰች ጠልተኸኛል፣ ከቶም አትወደኝም፣ ለሕዝቤ ልጆች የነገርከውን እንቆቅልሽ አልነገርከኝምና አለችው። እርሱም እነሆ ለአባቴና ለእናቴ አልነገርኳቸውም፣ ለአንቺ እነግርሻለሁን አላት። 7ቱንም የበዓል ቀን አለቀሰችበት። እርሷም ነዝንዛዋለችና በ7ተኛው ቀን ነገራት። ለሕዝቧም ልጆች ነገረቻቸው። በ7ተኛይቱም ቀን ፀሐይ ስትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድነው? ከአንበሳ የሚበረታስ ማን ነው? አሉት። ሶምሶምም በጥጃዬ ባላረሳችሁ ኖሮ የእንቆቅልሼን ትርጓሜ ባላወቃችሁም ነበር አላቸው። እግዚአብሔርም መንፈስ በላይ ወረደ፣ ወደ አስቆሎናም ወረደ። ከዚያ 30 ሰዎችን ገደለ። ልብሳቸውንም ገፎ እንቆቅልሹን ለነገሩት ሰዎች ሰጠ። ሶምሶን ተቆጣ፣ ወደ አባቱም ቤት ተመለሰ። የሶምሶንም ሚስት ከስር ሚዜው ጋር ተቀመጠች።